ዛሬ የማይታለፉ የሚሸጡ የቤት መረጃዎችን አምጥቼላችኋለሁ። ቦታ ገዝታችሁ ቤት የምትገነቡ ቆም በሉና የተገነቡ ቤቶችን እጅግ በጣም በጥሩ ዋጋ እየመጣችሁ እየመረጣችሁና እየተደራደራችሁ ፋይላቸውንም እያጣራችሁ ግዙ። ዛሬም ያመጣዋቸው የቤት መረጃዎች በጣም በጥሩ ዋጋ የሚሸጡ የተለያዩ ዘመናዊ ቪላና ፎቅ ቤቶች ናቸው። እያንዳንዳቸው የት አካባቢ ዋጋቸው፣ ካሬያቸው የሚለው ሙሉ መረጃ አምጥቼላችኋለሁ። እስከ መረጃው ፍጻሜ ላይክ፣ ሳብስክራይብ እንዲሁም ሼር እያደረጋችሁ አብራችሁን ቆዩ። እኔም የቤት ደላላ ማረልኝ ነኝ። ወደ መረጃው። ጤና ይስጥልን። ዛሬም በሌላ የቤት መረጃ ቀርበናል። በርካታ ቤቶች ገበያ ላይ ያሉ፣ ከነሱ መሃል ብትገዟቸው የሚያዋጡ የቤት መረጃዎችን ያመጣ ነው። ይህ የምታዩት ቤት 220 ካሬ ሜትር ሲሆን ዘመናዊ ቤት ነው። ሰው አልገባበትም። ዋናው ላይ 3 መኝታ ቤት፣ 2 ሰርቪስ እና ይህ የምታዩትን ሰፊ ሳሎን ይዞ ለሽያጭ የቀረበ ቆንጆ ቤት ነው። በአጠቃላይ ወደ 5 የሚጠጉ መኝታ ቤቶችን ይዟል ማለት ነው። እንዲሁም 3 መታጠቢያ ክፍሎች አሉት። ስለዚህ ይህን ቤት በ25 ሚሊዮን ብር ጥሪ ተብሎ ዋጋም ጥሩ ድርድር አለው ለሽያጭ ቀርቦላችኋል። ከወሳኝ ሻጭ ጋር ተገናኝታችሁ ተደራድራችሁ ለምትገዙ ሰዎች ሰሚት አካባቢ የሚገኝ ነው። ከዋና አስፓልትን በቅርብ ርቀት ያለ ነው። ነገ ዛሬ ሳትሉ መታችሁ እዩትና ከሻጩ ጋር ተገናኝታችሁ ፋይሉን አጣርታችሁ በሚገባ ተደራድራችሁ ግዙት። ቀጣዩ መረጃችንም ይህ ቤት ነው። በጣም ዘመናዊ ቤት ነው። የተሰራበት የፊኒሽንግ እቃ እጅግ በጣም አንደኛ ነው። ምንም የሚያሳፍር ነገር የለም። በጣም 100% የምትወዱት የቤት አይነት ነው። 250 ካሬ ሜትር ስፋት ያለው 24 ሚሊዮን ብር ጥሪ ተብሎ በድርድር የምትገዙት ቤት ነው። አያት አካባቢ የሚገኝ ነው። ወደ ጣፎ መውጫ ላይ ይገኛል። አቀማመጡ በጣም ቆንጆ ነው። ኮምፓውንድ ውስጥ ያለ ቤት ነው። ስለዚህ ይህ ቤት እንግዲህ ሴራሚኩ እንዲሁም የተጠቀማቸው የመብራት ሲስተሞች፣ እያንዳንዱ የካቢኔትና የቁም ሳጥን የበር ስራዎችም እጅግ በጣም አንደኛ የተባለ ነው። ልቅም ጽድት ተብሎ ለራስ ተብሎ የተገነባ ቤት ነው። ዋናው ላይ በጣም ቆንጆ 4 መኝታ ቤቶችን ይዟል። ይህ የምታዩት ትልቁ የማስተር ቤድሩም ሲሆን ሰርቪሶችም 2 አሉት። እንዲሁም 2 ኪችንን ይዞ በአጠቃላይ ወደ 6 የሚጠጉ መኝታ ክፍሎችን ይዞ ነው ይህ ቤት አሁን ለሽያጭ ቀርቦላችሁ የሚገኘው። ስለዚህ ይህን ቤት ነገ ዛሬ ሳትሉ መታችሁ እዩት። ፋይሉንም ቆንጆ ነው። እናንተም በሚገባ አጣርታችሁ መግዛት ይጠበቅባችኋል። ለማንኛውም ዘመናዊ ቤት፣ ጽድት ያለ መኖሪያ ለምትፈልጉ ሰዎች ይህን ቤት መታችሁ እዩት። አማራጮችም ሌሎች እጅግ በጣም በርካታ ዘመናዊ ቤቶች እጃችን ላይ ይገኛሉ። ከእናንተ የሚጠበቀው ቤቶችን መጥቶ ማየት፣ መምረጥ እንዲሁም ዋጋውን ደግሞ በሚገባ ዝቅ አድርጋችሁ ተደራዳችሁ መግዛት ትችላላችሁ ማለት ነው። ከዛ ውጭ ቤት አሁን ግዙ። ምናልባት ቦታ ገዝታችሁ ለምትገነቡ ሰዎች ቪላ ቤት የግንባታ ፍቃድ አይሰጥም ይታወቃል። ከዛ ውጭ ደግሞ የግንባታ እቃዎች በቀን ዋጋቸው እየጨመረ ቦታ ገዝቶ መገንባት እጅግ በጣም ከባድ እየሆነ ነው ያለው። ስለዚህ በባንክ ለምትገዙም ሰዎች እንግዲህ በመጠኑም ቢሆን የባንክ ፍቃድ እንግዲህ ታገኛላችሁ። ከዛ ውጭ ግን ቤት ባንክ ይፈቅዳልና የቤት ዋጋ ሊጨምር ይችላል የምትሉ እንግዲህ የተሳሳተ መረጃ ነው። ቆም ብላችሁ አስቡ። ሌላኛው መረጃችን ይህ የምታዩት ቤት ነው። ከአሁን በፊትም እንግዲህ ማቅረቤ አይዘነጋም። 250 ካሬ ሜትር ዘመናዊ ቪላ ቤት እስካሁን በአዲስ አበባ ውስጥ ያልተገነባ አይነት ዲዛይንን ይዞ የቀረበ ነው። እስካሁን አልተኖረበትም። ጥሩ ቤት፣ ዘመናዊ ቤት፣ ጥሩ ሰፈር ላይ ሰሚት አካባቢ ፍርድ ቤቱ ጋር የምትፈልጉ ካላችሁ ይህ ቤት ቆንጆ ቤት ነው። አልተኖረበትም። ግቢው 3 መኪኖችን እንግዲህ ያቆማል። ከዛ በላይ አነሳነስ ያሉ መኪኖችን ማቆም ይችላል። ይህ የምታዩት የቤቱ ትልቁ ሳሎን ሲሆን በአጠቃላይ ወደ 5 የሚጠጉ መኝታ ቤቶችን ይዞ የሚገኝ ነው። 2 ኪችን አለው። እንዲሁም 3 መታጠቢያ ቤቶችን የያዘ ሲሆን 100% ምንም አይነት ወጪን እንዳይጠይቅ ታስቦ የተገነባ ቤት ነው። ነባር ፋይል ዲጂታል ካርታ ነው። በካሽ ብቻ ለምትገዙ ነው እንግዲህ ይህ ቤት ገበያ ላይ እየቀረበው። በባንክ ለምትገዙ ምናልባት ካሁን በፊትም ገልጸንላችኋል። በርካቶቻችሁ ግን መረጃ ሳይኖራችሁ እየደከማችሁ ነው። ለሚኩራ ላይ እንግዲህ ይህ ካርታ ከሆነ በተለይ በባንክ ለምትገዙ ለሚኩራ ላይ ባትሞክሩ ድካማችሁን ብትቀንሱና ሌላ ክፍለ ከተማ ላይ ብትሞክሩ አሪፍ ነው። ከዛ በተጨማሪ እንግዲህ የምታዩት ቤት ትልቁ መኝታ ቤት ይህ ነው። ቆንጆ ተደርጎ ተሰርቷል። ሴራሚኩ እንዲሁም እያንዳንዱ የቁም ሳጥንና የመታጠቢያ ክፍል ስራዎቹ በጣም ጥሩ ተደርገው ተገንብተዋል።
እንግዲህ ዋናው ላይ እንደምታዩት ይህ የትልቁ መኝታ ቤት መታጠቢያ ክፍል ውስጥ ላይ ነው። ሁሉም ነገር ጣጣውን የጨረሰ ነው። እናንተ ብትገዙት ቀጥታ ማከራየት ላይ መኖር መጀመር ብቻ ነው። ምንም ወጪ አይጠይቅም። ከዛ ቀጥሎ የምታዩት ይህ ቁም ሳጥን አለው በቀኝ በኩል ማለት ነው። የልጆች መኝታ ቤት ነው። ከዛ በተጨማሪ እዚህ በቀኝ በኩል የምታዩት ደግሞ ይህ ማለት ነው የልጆች የጋራ ሻወር ቤቱ ነው። ሻወር ቦክሱ በግላስ ተገጥሞ ነው የሚገኘው። ሌላኛው የልጆች መኝታ ቤትም እዚህ በግራ በኩል ያለው በር ሲሆን ቁም ሳጥን የተገጠመለት ነው። በአጠቃላይ እንግዲህ ዋናው ላይ እነዚህን ነገሮች ይዞ ይገኛል። ስለዚህ ውድ አድማጭ ተመልካቾቻችን ይህን ቤት በአጠቃላይ 5 መኝታ ቤት ማለት ነው ይዞ ይገኛል። 35 ሚሊዮን ብር ለሽያጭ ቀርቦ ነው የሚገኘው። ከአሁን በፊት 36፣ 37፣ 38፣ 40 ሚሊዮን ብርም ሲባል የነበረ ነው። ከእናንተ የሚጠበቀው ቤቱን መውደድ፣ ዋጋ መስጠት ነው። ከዛ ውጭ ሁሉም ነገር የተሟላ ነው። በግራ በኩል የምታዩዋቸው 2 ክፍሎች ለእንግዳ መኝታ ቤት ይህ ሲሆን ከዚህ ቀጥሎ ለስራ አጋዥ ወይም ለሰራተኛ መኝታ ቤት ደግሞ ይሄኛው መኝታ ቤት ነው። ከዛ ውጭ ግራውንድ ላይ 5000 ሊትር እንዲሁም ቤቱ አናቱ ላይ ደግሞ 3000 ሊትር በአጠቃላይ 8000 ሊትር የውሃ ታንከርን ይዟል። የምታዩት ትራዲሽናል ኪችን ወይም ማብሰያ ክፍሉ ሲሆን ከዚህ ቀጥሎ ደግሞ የምታዩት የውጭ ሻወር ሽንት ቤት ነው። እንግዲህ ቤቱ ከኋላ ኮሪደሩ መተላለፊያው እጅግ በጣም ደስ የሚል ነው። ይህን ቤት እንግዲህ ለየት ያለ ቤት ነው። የምትፈልጉ ካላችሁ ነገ ዛሬ ሳትሩ መታችሁ ከሻጩ ጋር ተገናኝታችሁ ሌሎችም በርካታ ቤቶች እጃችን ላይ አሉ። ምናልባት በዚህ በዩቲዩብ ፕላትፎርም ያላቀረብናቸው በርካታ ቤቶች ለሽያጭ ቀርበው እጃችን ላይ ይገኛሉ። እናንተ ግን መምጣት ነው የሚጠበቅባቸው። ቆንጆና ዘመናዊ ቤቶች በርከት ብለው እጃችን ላይ ይገኛሉ። በዛሬው ዕለት ካቀረብኳቸው ቤቶች እንግዲህ እንዲያመልጧችሁ ያልፈቀድኳቸው ናቸው። መታችሁ ብታዩቸው 100% የምትወዷቸው። ይህ አንደኛውና በቅናሽ ዋጋ ላይ ሽያጭ የቀረበ ነው። በአስቸኳይ ነው እንግዲህ ገበያ ላይ ወጥቶ ያለው። ስለዚህ ወሳኝ በካሽ ብቻ ለምትገዙ ሰዎች 165 ካሬ ሜትር የካርታ ስፋት ያለው 3 መኪኖችን ግቢ ውስጥ የሚይዝ ነው። ከዛ ውጭ አካባቢው መሰረተ ልማቱ የተሟላ ነው። ሁሉም ነገር ጥንቅቅ ብሎ ያለቀለት ሲሆን ይህን ቤት በ38 ሚሊዮን ብር ነው ለሽያጭ ቀርቦላችሁ ያለው። ውድ ኢትዮጵያውያን በውጭም በሀገር ውስጥ ያላችሁ እንግዲህ ይህን ቤት 3 ሳሎን በውስጡ ደግሞ 7 ቆንጆ መኝታ ቤቶችን የሚያማምር የፊኒሽንግ እቃዎችን ተጠቅሞ ነው የጨረሰው። እንግዲህ እንደምታዩት አንደኛ ፎቅ ላይ ትልቁ እና ዋናው ሳሎን ሲሆን ኦፕን ኪችን በሚገርም ሁኔታ ተገጥሟል። ከኦፕን ኪችኑ ጀርባ ላይ ደግሞ 2 ክፍሎች አሉ። አንደኛው ለመኝታ ቤት፣ አንደኛው ለቢሮ እንዲሁም መታጠቢያ ቤትም እዚሁ ላይ በጥሩ ሁኔታ ተዘጋጅቷል ማለት ነው። ለማንኛውም ኢትዮጵያውያን እንግዲህ ቤት እንፈልጋለን ካላችሁ አዲስ ቲዩብ በርካታ ቤቶችን አቅርበንላችኋል። እየገባችሁ ማየት መጎብኘት ነው። ይህን ቤት አታሳልፉት። ቤት ፈላጊ ካላችሁ በውጭም በሀገር ውስጥም አይለፋችሁ። እንግዲህ ከዚህ እንደምታዩቸው 2 ክፍሎች አሉ። ለቢሮና ለእንግዳ መኝታ ቤት ማድረግ ይቻላል። ከዛ ውጭ ወደ 2ኛ ፎቅ ስንወጣ እንግዲህ ትልቁ መኝታ ቤትና የልጆች መኝታ ቤቱን ጨምሮ በርካታ መኝታ ቤቶች ይገኛሉ። ወደ 3ኛ ፎቅ ስንወጣም ቴራስና የተለያዩ እንደ ሳሎን ሌሎችም መኝታ ክፍሎች አሉ። የቤቱ ትልቁ መኝታ ቤት ይህን ይመስላል። ትልቁ መኝታ ቤት እንግዲህ ሰፊ ነው። ቆንጆ የተሰራበት የፊኒሽንግ ቀን በጣም አሪፍ ነው። እዚህ እንደገባን የምናገኘው መልበሻ ክፍሉ ነው። ቁም ሳጥን በግራ በኩል ከጫፍ እስከ ጫፍ ተገጥሟል። እዚህ እንዳለፍን የምናገኘው ደግሞ መታጠቢያ ክፍሉ ነው። ሻወር ቦክስ ተገጥሟል። ጃኮዚ አሊያም ገንዳ ሻወር እንግዲህ በእናንተ ምርጫ እንዲከናወን ታስቦ አልተገጠመም። ለማንኛውም ይህን ቤት አያት 5 አካባቢ መታችሁ እዩት። በጣም አንደኛ የሆነ ቤት ነው። ከዛ ውጭ እዚህ ላይ የልጆች መኝታ ቤት አለ። ቁም ሳጥን ተገጥሞለታል። ከዚህ ፊት ለፊት ስንሄድ ደግሞ የልጆች ሌላኛው መኝታ ቤት ነው። ቁም ሳጥን አለው። እዚህ ላይ ደግሞ የምታዩት የልጆች የጋራ የሆነ ሻወር ቤት ነው። ወደ 3ኛ ፎቅ ስንወጣ እንግዲህ ደረጃውን በምታዩት መልኩም በጣም ማራኪ ተደርጎ ተሰርቷል። 3ኛ ፎቅ ላይ ሳሎን አለ። እንዲሁም ሌሎች መኝታ ቤቶችንና ቴራስ በሚገባ እጅግ በጣም ቆንጆ ተደርጎ ተሰርቷል። እንግዲህ እዚህ ላይ 2 መኝታ ቤት፣ 1 መታጠቢያ ክፍል፣ እዚህ ላይ 1 ሌላ ክፍል አለ። እዚህ ላይ ደግሞ እንደ ሚኒ ሳሎን አለ። ከሚኒ ሳሎኑ ጎን ላይ እንግዲህ ቆንጆ ቴራስ ምርጥ እይታን እዚህ ፊት ለፊት የምታዩት ማለት ነው። ስለዚህ ይህን ቤት በ38 ሚሊዮን ብር በአዲስ አበባ ውስጥ አያት አካባቢ
ቀርቦላቸዋል። ሌሎችም በርካታ ቤቶች በ90 ካሬ ሜትር በ105 ካሬ ሜትር ዘመናዊ ፎቆችን በግራውንድ ፕላስ 2 በግራውንድ ፕላስ 3 በምትፈልጉት የቤት አይነት እኛ ጋር በማንኛውም በአዲስ አበባ አካባቢ ታገኛላችሁ። ቤት ሻጭ ካላችሁ አድርሱን። የዛሬው የቤት መረጃችን ይህን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ባይ ባይ።